መንግስታት ከሐሴት ምን ይማራሉ? የዓለም ሁለተኛዋ ቆንጆ ሐሴት ደረጀ የአብሮ ማሳለፍ ወይም ዴቲንግ ጥያቄ ከስፒድ በቀረበላት ጊዜ ከመቀመጫዋ ብድግ ብላ እንዴት ብትደፍረኝ ነው ብላ ሰዓት ጎርሳ ሰዓት ልሳ ሮጥ ብላ ወደ አድዋ ሙዚየም ገብታ ለዘጠኙም ጀግናዎች ድፍረቱን ተናግራ ከፈረሳቸው ውስጥ ያልደከመውን መርጣ ተውሳይ የጃንሆይን ካባ ደርባ ጋሻና ጦር አውርዳ ከአይሾ ስፒድ አጃቢዎች ውስጥ አንዱን ነጋሪት እያስመታች ሁለት ጋርዶቹን እንደ ጋሻ ጃግሬ አሰልፋ ስፒድን ማንቁርቱን አስይዛ ክንዶቹን አስቀፍዳ በአፄ ምኒልክ በትር ማስቀጥቀጥ ነበረባት። እሷ ግን ላስብበት አለችው። ምክንያቱም በቀጥታ በሚተላለፍ ስርጭት ላይ አብረን እናሳልፍ ስላለ ብቻ ውሃዋን ፊቱ ላይ ደፍታ ሀገራችንን አንገት ማስደፋት የለባትማ። ደግሞስ ምንም ሳይነካቶ ብትል ተገቢ ነው? ያስፈልጋል? አንዲት ሴት ላይ ተነስታችሁ በደቦ ለማማት የሞከራችሁ አንዳንድ ሰዎች አማርኛም በአማርኛ የተተርጎመላችሁና ላስብበት ማለት በዲፕሎማሲ ቋንቋ እንዲህ ይገለጻል። በክብር ዞር በልልኝ። ውይ ያንተ ነገር ጭራሽ እንደዛ አላስብም። ነገሩ አይመስጥም። አንተ አሰብከው እንጂ እኔ ያላሰብኩትም እንዳላስቀይምህ ማለት ነው። ላስብበት የጨዋ ቋንቋ ነው። ሐሴት እስክታስብበት ድረስ ስፒድ ወደ ግብጽ ሄዶ ፒራሚድ ተደግፎ ትንሽ ካለቀሰ በኋላ ፊቱን በዳላራ ደራርጎ የአየር ስርጭቱን ይቀጥላል። አለቀ። ሰላማዊ መፍትሄ ማለት ይሄ ነው። የራሳችሁ ሰው ላይ ዱላ የምትመዙ አንዳንዶችም አስቡበት እስኪ። እንደውም መንግስታቶችና ታጣቂዎች ሁሉ ይህን የሐሴት ደረጃ መልስ ቢጠቀሙበት ባይ ነኝ። እንዋጋ ለሚል አካል መንግስትም ሆነ ታጣቂ ላስብበት የሚል መልስ ቢሰጥ ኖሮ ዓለም ሰላም ትሆን ነበር። እንኳን ለጦርነት ለምሳም ለራትም ለፍቅርም ሆነ ለእርቅ ማሰቢያ ጊዜ ያስፈልጋል ትነናለች አበባ ብርሃኑ ናት።